አቤት ማማር፣ አቤት ውበት፣ አቤት ቁንጅና፣ አቤት መመሳሰል። ማርክዬና ቤዝዬ የኔ ቆንጆች እንዴት እንዳማረባቸው። የማርኬ መልእክት በጣም ተመችቶኛል። እውነት ነው። በነገራችን ላይ አንተ ብቻ አይደለህም ማርክዬ። ያው ቤዛ ከመጣሽ በኋላ ከዛ በፊት ያለፍክበትን ሁላችንም እናውቃለን። ወደህም ሳይሆን በግድ ያው በመጀመሪያ በነበረው ህይወት በመቋረጥ ሁላችንም አዝነናል። እውነት ለመናገር ሁላችንም ሁለቱንም የምንወዳቸው ስለነበረ በጣም አዝነናል፣ ተሰብረናል። ግን ደግሞ ምንም ማድረግ አይቻልም። ፈጣሪ የጻፈው ነው የሚሆነው እና እሷም ወደ መረጠችበት ሄዳለች፣ እሱም ወደ መረጠበት። እኛም ደግሞ ፍቅራችን ሳይቀንስ ለእሷም ለሱም ስቲል እስካሁን ድረስ ሁለቱንም እየወደድን እኛም ሁለቱም በሄዱበት እየተከተልናቸው እግዚአብሔር ይመስገን። ማርኬም ከቤዛ ጋር ሄሉዬም ደግሞ ከራሷ ከምትፈልጋቸው አይነት ሰዎች ጋር እየሰራች ለብቻዋም ከሰውም ጋር እየሰራች እግዚአብሔር ይመስገን እስካሁን አብረን እየተጓዝን ነው። እግዚአብሔር ይመስገን። ከፈጣሪ እንግዲህ ምንም ማድረግ አይቻልም። እሱ ያልፈቀደው ነገር አይሆንም እና ቤዝዬ ከመጣሽ በኋላ ደግሞ የማርኬ ሳቅም ፈገግታም ተመልሶ ደስተኛ ሆኖ እየኖረ ነው። እኛም ማርኬን ደስተኛ ስላረግሽው በጣም ነው የምናመሰግንሽ፣ በጣም ነው የምንወድሽ። ከነበረበት ብቸኝነት፣ ከነበረበት ሐዘን፣ ከመከፋቱ አውጥተሽ እዚህ ላደረሽው ምስጋና ይገባሻል ቤዝዬ። በጣም ነው የምናመሰግንሽ። በአጭር ጊዜ ውስጥ ከሰው ጋር ተግባብተሽ ከኦዲየንስ ተግባብተሽ ብቻ ግን ደስ የሚል ጊዜ እያሳልፋችሁ ነው። እግዚአብሔር ይመስገን። ይመቻችሁ። ነገም ደግሞ ገና ብዙ እንደምትሰሩ ተስፋ አደርጋለሁ። ማርክዬ እንግዲህ በዚህ መልኩ ምስጋናውን ለቤዝዬ አቅርቧል። ቪዲዮ እንግዲህ ማታ ነው የሚለቀቀው። ለአሁኑ ቴክስት ነው። የኔ ፍቅር በጣም ብዙ ጊዜ በሳቅሽ ወጋገን ደምቄ ነበር። ሰውነቴ አምሮበታል። የኑሮን ጣዕም እውነት እውነት እልሻለሁ። የህይወትን ትርጉም ያወቅኩት ባንቺ ነው ብሏል። ይመቻችሁ። ሁለታችሁም ደስተኛ ሆኑ። ዋናው እሱ ነው፣ ደስተኛ መሆንህ ነው። ያው በህይወት ውስጥ አንዳንዴ ጓገጮችን ቢኖሩ ይሄ ደግሞ በየትኛውም በሬል ላይፍም ሶሻል ላይፍም ያለ ነው። ይመቻችሁ፣ በርቱልኝ። በጣም ነው የምወዳችሁ ማከብራችሁ። እድግ ምንድግ በሉልኝ፣ ተመንደጉ።